ኑሐሚን ድራማ አሁን ላይ በጣም ቆንጆና በጉጉት የሚከታተሉት ድራማ ሆኗል። እናንተስ ምን ትላላችሁ? ድራማው በጣም ደስ የሚል ድራማ እየሆነ እየመጣ ነው። በጣም የሚማርክና ደስ የሚል መሻላ። ምክንያቱም ምንድን ነው ካላችሁ አሁን ላይ በቃ ሞቅ ደመቅ እንዲል የአምራን ወይም የዳግም ሰዓት ሆኗል። እናም የዳግምና የአምራን ስራ ደስ የሚል ነው። አምራንም ቆፍጠን ብላ በመስራቷ ናሆም ደግሞ አሁን ላይ ቆፍጠን ብሎ እየሰራ ነው። ቪዲዮውን በመስከ መጨረሻው ድረስ አዳምጡት፣ እንደምትወዱት ተስፋ አለኝ። በትናንትናው ዕለት እንግዲህ አቶ ለይኩንና ዝናሽ እንደማይወልዱት ተነገረው። ናሆም እንደማይወልዱት የነገረችው እሷ ራሷ ናት አምራን ልክ ለናሆም እንደነገረችው ናሆም ደግሞ ተናዶ ራሱን እስከሚስት ድረስ ደርሶ ነበረ። ያንን ደረጃ በኑሐሚን ጋር ባልነበረ በዛ ሰዓት አስፋልት ላይ ራሱን ያጠፋ ነበር። አምራን ያደረገችው ድራማ በጣም ደስ የሚልና ሰው በጉጉት እንዲጠብቀው አድርጋለች። ናሆም ሁለታቸውም እናቴ ወይም አባቴ አይደሉም ብሎ እያሰበው ግን አሁን ላይ አቶ ለይኩን አባቱ ሆኖ ተገኘ። ከሰራተኛው ጋር እንደሚማግጥና ከሰራተኛው ጋር እየማገጥኩ እያለ እናትህም ዝናሽ አቃ እሷም ወደ ሌላ ሄደች፣ እኔም ወደ ሌላ ስለሄድኩባት ጥፋቱን ግን ያጠፋሁት መጀመሪያ እኔ ነኝ። እኔ ወደ ሌላ ሴት ባልሄድባት እሷ በፍጹም አትሄድም ነበር አለው። እና እንዴት ከፈጠርኩ እኔ ማን ነኝ ብሎ ሲጠይቀው ነው አሁን አንተ ላስረዳህ ማን እንደሆን የማን ልጅ እንደሆን ላስረዳህና ታምነኛለህ አለው። አዎ ምን አምናቸዋለሁ፣ ብዙ ነገር ዋሽታችሁ ስለነበረ አሁን ላይ ብነግሩኝም አላምናቸውም። እስኪ ግን ለነገሩ ንገረኝ፣ እኔ ማን ነኝ ልጅ፣ እኔ ማን ነኝ፣ ከየት ነው የተፈጠርኩት እያለ እሱም ይጮህ አለ። እሱም እንደዛ ሲለው በድንጋጤ በቃ አቶ ለይኩን ሊነግረው ተገደደ። አቶ ለይኩን ነገረው። አንተን የወለድኩ ወይም ያረገዝኩ በእነዚህ በስህተት ነው። በስህተት ታረግዝህ ወይም በስህተት ስወልድህ፣ ዝናሽ ግን አንድ ቀን የእናትነት ጥቅምን አጉድላብህ በፍጹም አታውቅም። በደንብ እየተንከባከበችህና በደንብ ጊዜ እየሰጠችህ አሳድጋለች እና እንዲህ አድርጋ ያሳደገችን እናት እንዴት ብለህ ትሰርባታለህ? እንዴት ብለህ አንቺ ከሃዲ ነሽ ትላታለህ? አለው አቶ ለይኩን። አቶ ለይኩን እንደዛ ሲለው ናሆም ተጸጸተ። እናቴ እንደማገጥክባት አውቃ እንዳደረግክባት አውቃ እኔን ለማሳደግ ግን እንዴት እሺ አላት ልቧ አለው። እኔም ገርሞኛል እንዴት እሺ እንዳላት። በጣም የገረመኝ ያ ነው። እንዴት ማክቶ የወለደበትን ሰው እንዴት ያሳድጋል? አየቅ እሷ ግን በፍቅር በተሳሳተ ነገር ስለሰራሁት ምንም ሳትል አንተን ለማሳደግና አንተን ፍቅር ሰጥታ ለማሳደግ ተገደደ። ራሷ አሳደገች። ያንንም ደግሞ ያደረኩት እናትህ ወልዳህ ጥላ ስትጠፋ ያንተን እንድትንከባከብልህ ያደረኳት ሰራተኛ ደውላ ነገረችኝ። ደውላ ስነግረኝ ጥላው ጠፋች። እኔም ልሄድ ነው ልጅህን ና ውሰድ ብላ ስትለኝ እኔም ደንግጬ ቶሎ ብዬ ወደዛ ሄድኩ። ወደዛ ሲሄድ ሰራተኛይቱ ብቻ ናት ያለችው። አንተ ታለቅሳለህ እናቱ ስላት እናቱ ጠፋች። ከጠፋች ይኸው 3 ቀን ሆኗት አልመጣችም። የት ነኝ እንኳ ብላ አልተናገረችም። ጓዟን ይዛ ነው ሄደችው አለችኝ። እኔም አንተን ይዤ መጥቼ በር ላይ ጥዬህ ገባሁኝ። ከዛ በር ላይ ጥዬህ እንደገባሁኝ ታለቅሳለህ። የማን ነው ልጅ የሚያለቅሰው እያሉ ግራ ተጋብተው ነበር። ከዛ እስኪ ሂጂና ልጅ እንደሆነ ምናቃለሁ ስላት ዝናሽ ወጣችና አንተ በጣም ቆንጅዬ ስለነበር የዛን ሰዓት እዛ ስተለስ አገኘች። ተጠቅላ ነው የተጣልከው። እኔ እንደጣልኩ ግን ታውቃለች መሰል ሳስበው አለ። ከዛ ስቅስቅ ብላ አልቅሳ አቀፋ አመጣችክ። ከዛ አጠበችና ልብስ ቀያይራ ልብስ እየገዛች ራሷ ማሳደግ ጀመረች። የደረቀ ጡቷንም ማጥባት ጀመረች። ጡቶቿን እያጠባችን በስስት ነበረ ምንታይ። ስታለቅስባት ታለቅስ ነበር። ጡቷ ወተት እስከሚወጣው ድረስ አንተ እንደተሰቃየው እሷም ተሰቃይታ ነበረ።
ጡቷ ግን ወተት አመጣላት፣ የዝናሽ ወተት። ምክንያቱም ደጋግማ ስታጠባ ወተት ሰጣት። ፈጣሪ ያን ወተት እያጠጣችህ አደግ፣ እዚህ ደረጃ ደረስክ። አየክ ናሁም፣ እናትህም ሆነ እኔም ሆንኩኝ አንድም የነፈግንብህ ነገር የለም። ተሳስቼ በወልድክም ያው አድርጌያለሁ፣ ዋጋ ከፍያለሁ። እሷም ደግሞ በዛን ሰዓት እኔ ስባልግባት እሷም ወደ ሌላ ሴት ሄዳ መባለግ ጀመረች። ይህንንም እኔ ስላጠፋሁት ምንም ችግር የለውም ብዬ ተኩት። ምክንያቱም አንተ እንደወለድኩ ዳግምን እሷም ከሌላ ወለደች። አየህ ወጣትነት እልክነት ብዙ ደረጃ ያደርሳል። አሁን አንተን አምራን ጋር እንደሚያረጋችሁ እኛም በወጣትነታችን እንደናንተው አድርጎን ነበር። በዚህም ደረጃ ድረስ ለመሳሳት ደርሰን ነበር። አየህ አለው ናሁም ተገረመ። ወጣትነት ለካ የማይፈትነው ሰው የለም፣ እኛም ብቻ ነው የፈትነው እኮ ብዬ ነበር። እናንተም ተፈትናችኋል አለ። አዎ እኔም እናትህም መሰሎቻችንም ሁሉም ህዝብ በወጣትነት ያልተንታለለና ያልተንዛዛ ሰው የለም። ሁሉም በሰዓቱ ተፈትኗል፣ ፈተና አልፎበታል፣ ስቃይ አልፎበታል አላት አለው እና በጣም ተገረመ ናሁም። እኔ እኮ ብቻ ይመስለኝ ነበር ይሄ ነገር እንዴት የሆነው አለው። አይ ይሄ ብቻ አይደለም፣ እባካችሁ እንዲህ ካትበሉ እያላችሁን ሁላችንም ግራ እየተጋባን ነው አላ። ከዛም እሱ ደግሞ ናሁም በቃ ይቅርታ ብሎ ዝናሽንም ሌኩንም ይቅርታ ጠይቆ ተዋዶ ተከባብሮ መኖር ጀመረ። በጣም ደስ ይላል። ከዛም ናሁም ሁላቸውንም ይቅርታ የመጠየቅ ግዴታ ሆነበትና ሁላቸውንም ይቅርታ ጠየቀ። ይቅርታውንም ተቀብለውት እሺ ብለውት ህይወታቸውን መምራት ጀመሩ። በጣም ደስ ይላል። ናሁም አሁን ላይ ደስተኛ ሆኖ ይገኛል። ደስታውንም እያጻጻመ ከቤተሰቦቹ ጋር እና ከልጆቹ ጋር ሆኖ በደህና እየኖረ አያችሁ። ህይወት ብዙ ትፈትናለች፣ ግን የሚወጣት ወይም የሚያልፋት ትዕግስተኛ ነው። ኑሐሚን ባታበረታውና ኑሐሚን ከጎኑ ባትሆን በጣም ያዝን ነበር። ናሁም በጣም ይጎዳ ነበር። ዳግም አባቱን ተሽሎት እዚህ ድራማ ላይ ቢመጣ የብስት ይደምቅ ነበር። ይቅርታ ተጠያይቀው አብረው መኖር ይችሉ ነበረ። አስባችሁታል? አለበለዛ ግን አባቱ ሞተ ወይም የለም ማለት ከባድ ነው ማለት ነው። ህይወት እንዴት ግራ ያጋባል። አይ መከራችን በጣም ያሳዝናል።